ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። እንዲህ ባለፈው ፕሮግራማችን ሌሰን 3 አይተናል ወይንም ዩኒት 4 ጀምረናል። ዩኒት 4 ጄኔቲክስን አስመልክቶ ነው ያ ቶፒክ። እንዲህ ጄኔቲክስን በተመለከተ በ11ኛ ክፍል ታችኛው ግሬዶችም ያለው ተማራችሁት እና አዲስ እንደመሆኑ መጠን ያንን ረጋ ብለን በጽሞና መከታተል አለባችሁ። እንዲህ መጀመሪያ ላይ ያየነው ጄኔቲክስ ምን እንደሆነ፣ ጄኔቲክ ማቴሪያልስ ምን እንደሆኑ፣ ጄኔቲክስ የባዮሎጂ የትምህርት ዘርፍ እንደሆነና ስለምን እንደሚያጠና ነው ያየነው። ከዛም በተጨማሪ ጄኔቲክ ማቴሪያልስ ምን እንደሆኑ፣ ይሄ ጄኔቲክ ማቴሪያልስ ደግሞ ጂን፣ ክሮሞሶም፣ ዲኤንኤን እና አርኤንኤን የሚያካትት መሆኑና ይሄ ተያያዥነት ያለው መሆኑን ነው ያየነው። ከዛም በተጨማሪ ክሮሞሶም ምን እንደሆነ፣ ዲኤንኤ ምን እንደሆነ፣ አርኤንኤ ምን እንደሆነ፣ በዲኤንኤ እና በአርኤንኤ መካከል ያለውን ልዩነት አይተናል። ሌሰን 2 ላይ ያየነው የዲኤንኤን እና የአርኤንኤን ስትራክቸር ነው። እንግዲህ የዲኤንኤን እና የአርኤንኤን ስትራክቸር በተመለከተ ዲኤንኤ ከዲኦክሲራይቦስ ሹገር እና ከ4 ኦርጋኒክ ቤዞች አደኒን፣ ጉያኒን፣ ታያሚን እና ሳይቶሲን የተሰራ ሲሆን አርኤንኤ ደግሞ ከራይቦስ ሹገር ከፎስፌት ግሩፕ እና ከ4 ኦርጋኒክ ቤዞች እነኚህም ኦርጋኒክ ቤዞች አደኒን፣ ጉያኒን፣ ሳይቶሲን እና ዩራሲል። እንግዲህ ዩራሲል ነው ሹገሩ፣ ራይቦስ ነው በአርኤንኤ፣ በዲኤንኤ ዲኦክሲራይቦስ ነው። አንድ ኦርጋኒክ ቤዝ ታያሚን ዲኤንኤ ውስጥ ሲገኝ አርኤንኤ ውስጥ ደግሞ ዩራሲል ነው፣ ታያሚን አይደለም። ይሄንን ልዩነት አይተናል። እንግዲህ የዲኤንኤን የአርኤንኤን ስትራክቸር በዝርዝር ነው ያየነው። ከዛም በተጨማሪ ያየነው ስለ ፈንክሽን ኦፍ ዲኤንኤ ነው። እንግዲህ የዲኤንኤን ተግባር አስመልክቶ እንዲህ በዝርዝር በዛሬው ሌሰናችን የምናየው የዲኤንኤን ፈንክሽን ይሆናል ማለት ነው። ስትራክቸሩን አይተናል ባለፈው ጊዜ። በአሁኑ ደግሞ የምናየው ፈንክሽን ኦፍ ዲኤንኤ የሚለውን ይሆናል ማለት ነው። እንግዲህ ሌሰን 4 ላይ ስንመጣ ሌሰን 5 ዩኒት 4 ጄኔቲክስ ሌሰን 5 ጋር በምንመጣበት ጊዜ እዚህ ፈንክሽን ኦፍ ዲኤንኤ የሚለውን ይሆናል ማለት ነው የምናየው። የዲኤንኤ ተግባራት እንግዲህ በዋነኛነት እዚህ ጋር የተቀመጡት አለ the function of DNA is to store all the genetic informations that an organism needs to grow, develop, reproduce, control the cell and survive። እንግዲህ ምንድነው የዲኤንኤ ተግባር ብለን በምናይበት ጊዜ በዋነኛነት ለአንድ ሴል ወይንም ለአንድ ኦርጋኒዝም እድገት፣ ዴቨሎፕመንት፣ መራባት እንደዚሁም የሴል አክቲቪቲዎችን ኮንትሮል በማድረግ ህልውናን ለመጠበቅ የሚያስፈልጉ ኢንፎርሜሽኖችን በውስጡ ይዞ ማቆየትና በሚያስፈልገው ሁኔታ ማስተላለፍ ነው። ሁለተኛ ቱ ዲተርሚን ዚ ካራክተሪስቲክ ኦፍ አን ኦርጋኒዝም የኦርጋኒዝሙን ሁለንተናዊ ባህሪ የሚወስነው ይሄ ዲኤንኤ ውስጥ ያለው ኢንፎርሜሽን ወይንም ኮድ ነው ማለት ነው። በሴሎች በጋሜቶች በሴክሹዋልም ይሁን በአሴክሹዋል ሪፕሮዳክሽን ጊዜ እነኚህ ጄኔቲክ ኮዶች ወይም ኢንፎርሜሽኖችን የያዘው ዲኤንኤ በውስጡ የያዘውን ኮዶች በማስተላለፍ ኦርጋኒዝሞች ባህሪያታቸው አስፈላጊ የሆነውን ባህሪያቶቻቸውን ከዝርያዎቻቸው ጋር መሰልነት ያለው ባህሪያትን ዴቨሎፕ እንዲያደርጉ የሚያስችል ነው ማለት ነው። ይሄ ዋነኛው የዲኤንኤ ተግባር ይሄ ነው ማለት ነው። ትራንስሚሽን ኦፍ ኢንፎርሜሽን ፍሮም parents to their offsprings occur through the process of DNA replication during cell division። እንግዲህ ይሄ ዲኤንኤ ዘረመልህን ይዞ እያንዳንዱ ኦርጋኒዝም በዝርያው አንጻር በሚያድግበት ከሚጸነስበት ጊዜ ወይንም ሪፕሊኬት ከሚያደርግበት ጊዜ አንስቶ መሰልነትን የዝርያውን ባህሪያት ይዞ እንዲፈጠር የሚያስችሉ ካራክተሪስቲኮችን ነው የሚያስተላልፈው። ይሄንን እንዴት ነው ከትውልድ ወደ ትውልድ ደግሞ ሊያስተላልፍ
ሊያስተላልፍ የሚችለው የሚል ጥያቄ ሊነሳ ይችላል። ይሄ ደግሞ ምንድነው የሚሆነው? በሴል ዲቪዥን ሁለት አይነት ሴል ዲቪዥኖች አሉ። ማይቶቲክ ሴል ዲቪዥን እና ሚዮቲክ ሴል ዲቪዥን። በእነኚህ ሴል ዲቪዥኖች ጊዜ ዲኤንኤ ሪፕሊኬት ያደርጋል፣ ኮፒውን ፎርም ያደርጋል፣ ኮፒ ፔስት ያዘጋጃል የራሱን። ይሄ ኮፒ ፔስት ነው ከአንዱ ጄኔሬሽን ወደ ሌላው ጄኔሬሽን የሚተላለፈው። ይሄ ኮፒ ፔስት ደግሞ የሚከናወነው በሴል ዲቪዥን ጊዜ ነው። ልብ አድርጉ፣ በማይቶቲክ ወይንም በሚዮቲክ ሴል ዲቪዥን ጊዜ ነው ማለት ነው። በመቀጠል የምናየው ደግሞ ዲኤንኤ ሪፕሊኬሽን ይሆናል። ሃው ዳዝ ዲኤንኤ ሪፕሊኬት? DNA replication is the process by which DNA makes a copy of itself during cell division. እንግዲህ DNA replication ስንል ምን ማለታችን ነው? DNA በሴል ዲቪዥን ጊዜ ራሱን ሪፕሊኬት የሚያደርግበትና የራሱን ኮፒ ፔስት ካርቦን ኮፒ ፕሮዲውስ የሚያደርግበትን ፕሮሰስ በሴል ዲቪዥን ጊዜ ነው። ያንን ነው እንግዲህ DNA replication የምንለው። DNA's unique property of replication or production of carbon copy is essential for transfer of genetic information from one cell to daughter cell or from one generation to the next generation. ልብ አድርጉ እንግዲህ ዲኤንኤ የራሱ የሆነ ዩኒክ ባህሪ ነው ያለው፣ የተለየ ባህሪ አለው። ይሄ የራሱን ሪፕሊኬት የማድረግ ባህሪ ያለው። ይሄንን ባህሪ ተንተርሶ የራሱን ኮፒ ወይም ካርበን ኮፒ ሪፕሊኬት በማድረግ ይሄ ካርበን ኮፒ ከትውልድ ትውልድ ከሴል ወደ ሴል ከጄኔሬሽን ወደ ጄኔሬሽን እንዲተላለፍ በማድረግ ዘር መልክ ፐርፒቹዌት እንዲቆይ እንዳይጠፋ እና ከትውልድ ወደ ትውልድ እንዲዘዋወር ከጄኔሬሽን ወደ ጄኔሬሽን እንዲዘዋወር ያስቻለ ነው ማለት ነው። ይሄ ባይሆን ኖሮ የተፈጥሮ ሁልጊዜ የተለየ ይሄድ ነበረ። ግን የዘርን ባህሪን የዝርዮችን አቋም ሁለንተናዊ ፊዚካል ካራክተሪስቲክ የሚሆን የባህሪ ካራክተሪስቲክ ባህሪያትን ይዘው እንዲቆዩ ለረዥም ጊዜ የሚያስችለው የዚህ የዲኤንኤ ሪፕሊኬሽን እና ካርበን ኮፒ ፎርም የማድረግ ዩኒክ ካራክተሪስቲክ እና ይሄ ከትውልድ ወደ ትውልድ የመተላለፍ አቅም በመኖሩ የተነሳ ነው ማለት ነው። ዱሪንግ ዲኤንኤ ሪፕሊኬሽን the two original DNA strands separate። እንግዲህ በዲኤንኤ ሪፕሊኬሽን ጊዜ የሚከናወኑ ክስተቶች ወይም የሚከሰቱ ክስተቶች አሉ። የመጀመሪያው the two original DNA strand separate። እንግዲህ ዲኤንኤ ደብል ሄሊክስ ላደር ላይክ ስትራክቸር መሰላል መሰል ቅርጽ ያለው ስትራክቸር ነው፣ ትዊስትድ ስትራክቸር ነው ብለናል። ይሄ ስትራክቸር ሁለት ላይ ይከፈላል። the two original DNA strands separate። ይሄ መጀመሪያው ነው። ቀጥሎ each strand serve as a template for the new DNA strand። እያንዳንዱ ደግሞ ስትራንድ ከተከፈለ በኋላ ሌላውን ካርበን ኮፒ ይሄ እንደ ምንድነው የሚባለው እንደ ሪፕሊኬት ራሱን ኮፒ ፎርም የማድረግ የማባዛት ፕሮሰስ ያከናውናል ማለት ነው። እንደ ሞልድ ሆኖ ያገለግላል ማለት ነው። እንግዲህ በዚህ መልኩ ነው የመባዛት ሂደቱ የሚከናወነው። each strand serves as a template for a new DNA strand። እያንዳንዱ አዲስ ለሚፈጠረው ስትራንድ እንደ ሞልድ ሆኖ ያገለግላል። ታምፕሌት ያንን ለመቅረጫ ይቀርጻል ማለት ነው። each newly synthesized double helix is a combination of one old and one new DNA strand። እንግዲህ ሪፕሊኬት ካደረገ በኋላ ዲኤንኤው ምንድነው የሚሆነው? ሁለት አዳዲስ ስትራንዶች ፎርምድ ያደርጋሉ። ሁለት ነባር ስትራንዶች አሉ። ልብ አድርጉ። አንዱ አዲስ ስትራንድ ከአንደኛው አሮጌ ስትራንድ፣ ሌላኛውም አዲስ ስትራንድ ከሌላው አሮጌ ስትራንድ ጋራ ፔር በመፍጠር ወይንም በመቀናጀት ወይንም በመጣመድ ይሄንን ደብል ሄሊክስ ስትራንድ ፎርም ያደርጋሉ። ዋን እዚህ ጋር ይሄን ደግመዋለሁ። each newly synthesized double helix is a combination of one old and one new DNA strand። እንደዛ ነው ማለት ነው። እንግዲህ ሁለት ሆኖ ሪፕሊኬትድ ሲያደርግ አንድ አዲስ እና አንድ አሮጌ አንድ አዲስ አንድ አሮጌ ሆኖ ደብል ሁለት ፎርም ያደርጋል ማለት ነው። እንግዲህ እዚህ ጋር እንደምታዩት ይሄ ፊገር 4.6 ዲኤንኤ ሪፕሊኬሽን ፕሮሰስ የሚያሳይ ነው። እዚህ ጋር እንደምታዩት ይሄ ኦሪጂናል ዲኤንኤ፣ እዚህ ጋር ክሮሞዞም አለ። እንግዲህ ክሮሞዞም ምንድነው? በሂስቶን ፕሮቲን የተለበጠ በውስጡ ዲኤንኤ
ዲኤንኤ ሞለኪውልን የያዘ ነው። እዚህ ጋር ፔር ኦፍ ክሮሞዞም ነው የምናየው። እንግዲህ ዲኤንኤ ሪፕሊኬሽን በዚህ ጋር ስትመጡ እዚህ ጋር ዚግዛግ ኦሪጂናል ዲኤንኤ አለ። ኦሪጂናል ዲኤንኤው እዚህ ጋር እንደምታዩት ይሄ ደብል ሄሊክስ ስትራክቸሩ እዚህ ውስጥ የምታዩቸው ኦርጋኒክ ቤዞች ናቸው። እዚህ ጋር እንግዲህ የመጀመሪያው ስቴጅ ምንድን ነው ብለናል። የመጀመሪያው ፕሮሰስ በዲኤንኤ ሪፕሊኬሽን ጊዜ ኦሪጂናል ዲኤንኤ ስትራንድ ሰፓሬት እንግዲህ ኦሪጂናል ዲኤንኤ እዚህ ጋር ሲለያዩ እዚህ ጋር የምታዩት ሲለያዩ ነው ማለት ነው። ሰፓሬት ዜን ኢች ስትራንድ ዜን ሰርቭ አዝ ታምፕሌት። እንግዲህ የታምፕሌት እዚህ ጋር ታያላችሁ። እዚህ ጋር እንትኑን ራሱን እንደ ሞልድ ሆኖ ይሄን ኒውክሊዮታይዶች ዴቨሎፕ እንዲያደርጉ እያደረገ ነው። እዚህም ጋር ታያላችሁ ፎርም እያደረገ ነው አዳዲስ። እዚህ ጋር ከተለያየ በኋላ እዚህ ጋር የምታዩት እንግዲህ እነኚህ ይሄ ቀዩ አደኒን ቤዝን ያሳያል። እዚህ ጋር ቀዮቹ አደኒን ቤዝን፣ ቢጫው ታያሚንን፣ ይሄ ደግሞ አረንጓዴው ሳይቶሲንን፣ ይሄ ሰማያዊው ጉያኒንን ሪፕሬዘንት ያደርጋል። እነኚህ ኦርጋኒክ ቤዞች ናቸው። እንግዲህ ኦርጋኒክ ቤዞችን ነው እዚህ ጋር የምታዩት። እንግዲህ ይሄ በሚሆንበት ጊዜ እዚህ ውስጥ ሮል ያላቸው ኢንዛይሞች አሉ። እዚህ ጋር እንግዲህ ይሄንን ስናይ ይሄ እያንዳንዱ ፕሮሰስ በሚከናወንበት ጊዜ ይሄንን ክንውን እንዲከናወን የሚያስችሉ ፋክተሮች አሉ። ፍሪ ኒውክሊዮታይድ እዚህ ጋር የምታዩቸው ፍሪ ኒውክሊዮታይድስ፣ እነኚህ ፍሪ ኒውክሊዮታይዶች ደግሞ አዲሱን ስትራንድ ፎርም ለማድረግ የሚያገለግሉ ናቸው ማለት ነው። ይሄ የነባሩ ታምፕሌት ሆኖ ያገለግላል። አዲስ ኒውክሊዮታይዶችን በመቀበል የራሱን ኮፒ ሪአሬንጅ አድርጎ ፎርምድ እንዲሆኑ ያደርጋል ማለት ነው። እንግዲህ ይሄ በሚሆንበት ጊዜ ኢንዛይሞችም አሉ ይሄንን ሚና የሚጫወቱ። ዲኤንኤ ሄሊኬስ፣ ይሄ እንግዲህ ዲኤንኤ ሄሊኬስ የምንለው ኢንዛይም ምንድን ነው የሚያደርገው? ዲኤንኤ ሄሊኬሱ ይሄ ስትራንድ ባይንድድ ሆኖ የነበረው ስትራንድ እንዲከፈል ሁለት ላይ ሰፓሬት እንዲሆን ያዛል ማለት ነው። ዲኤንኤ ሄሊኬስ ይሄ እንዲከፈት እና ስትራንዱ ወደ ሁለት እንትን እንዲከፈል ከዛ በኋላ ከተከፈለ በኋላ እዚህ ጋር ፖሊመሬስ ዲኤንኤ ፖሊመሬስ አሉ። ዲኤንኤ ፖሊመሬስ ደግሞ አድ ኒው ኒውክሊዮታይድ እዚህ ጋር ኒው ኒውክሊዮታይዶችን እዚህ ጋም እንዲጨመሩ በማድረግ ሌላ ስትራንድ ፎርምድ ለማድረግ ያገለግላል ማለት ነው። ከዛ አርኤንኤ ፕሪሜስ ሲንተሲስ አርኤንኤ ፕሪሜስ ኮምፕሊመንተሪ ቱ ዚ ዲኤንኤ ስትራንድ ይሄ ኮምፕሊመንተሪ ስትራንዱን ፎርም እንዲሆን የሚያዝ ነው። ከዛ ዲኤንኤ ሌጋሴ አለ። ዲኤንኤ ሌጋሴ ኢንዛይምም ይሄም ደግሞ ምን ያደርጋል? ሊንክ ቱ ፍራግመንትስ ኦፍ ዲኤንኤ ባይ ፎርሚንግ ፎስፎዳይስትሬስ ቦንድ ፎርም በማድረግ ኒው ስትራንድ ሊንክ እንዲያያዝ ያደርጋል። ሌላው ቶፖ አይሶመሬስ፣ ይሄ ደግሞ ቶፖ አይሶመሬስ የምንለው ኢንዛይም አለ። ፕሪቬንት ሱፐር ኮይሊንግ አት ዚ ሪጅን ሄድ ኦፍ ዚ ሪፕሊኬሽን ፎርክ። እዚህ ጋር ሪፕሊኬሽን ፎርክ ነው። ይሄ እንትኑ ፎርምድ ኒው ስትራንዱ ፎርምድ ከመሆኑ በፊት እንዳያያዝ ይሄ ተከፍቶ እንዲቆይ ያደርጋል ማለት ነው። ይሄ ዲኤንኤ ሌጋሲስ ሊንክ ቱ ፍራግመንትስ ቱ ዲኤንኤ ባይ ፎርሚንግ ፎስፎዳይሃይድሬስ፣ ይሄ ቶፖ አይሶሜሬስ ነው። ይሄ ደግሞ ፕሪቬንት የሚያደርገው ቶፖ አይሶሜሬስ ነው። እንግዲህ በዚህ መልኩ እነኚህ ኢንዛይሞች ባሉበት እዚህ ጋር ዲኤንኤ ፖሊመሬስ ታያላችሁ። እዚህ ጋር ዲኤንኤ ፖሊመሬስ አለ። እዚህ ጋር ዲኤንኤ ፖሊመሬስ በዚህም ጋር አለ፣ በዚህም ጋር አለ። ውስጥ ጋር ደግሞ የምታዩት ሊገኒን ስትራንድ አለ። እዚህም ጋር ሊዲንግ ስትራንድ አለ። እዚህ ጋር ሊገኒን ላጊንግ ስትራንድ፣ እዚህ ጋር ደግሞ ሊዲንግ ስትራንድ አለ። እያንዳንዱ የራሱ የሆነ ፋንክሽን አለው። እዚህ ጋር በምታዩበት ጊዜ ምንድነው ሊዲንግ ስትራንድ ምንድነው ጠቀሜታው? እዚህ ጋር ያለው ሊዲንግ ስትራንድ ተብሎ የተቀመጠው the strand of DNA which is synthesized in the same direction as growing replication። ይሄ ምን ይጠቅማል? ዲኤንኤ ስትራንዱ ሲንተሳይዝድ እንዲሆን በተመሳሳይ ዳይሬክሽን እና ሪፕሊኬሽን እንዲካሄድ አቅጣጫ ያስይዛል ማለት ነው። ላጊንግ ስትራንድ ደግሞ ይሄ ላጊንግ ስትራንድ ኒው ዲኤንኤ whose direction synthesis is opposite to the direction
ዳይሬክሽን ኦፍ ግሮዊንግ ሪፕሊካንት ፎርክ ከዚህ በኦፖዚት በሆነ መልኩ ግሮ እንዲያደርግ የሚያስችለው ማለት ነው። እንግዲህ በዚህ መልክ ነው ይሄ ዲኤንኤ ሪፕሊኬሽን የሚከናወነው። ይህንን ቀስ ብላችሁ ስታዩት የእያንዳንዱ እንትን ታያላችሁ። እዚህ ጋር ኒው ስትራንድ ነው፣ በዚህም በኩል ኒው ስትራንድ አለ። ፕሮሰሱ ካለቀ በኋላ እዚህ ጋር ዴቨሎፕ ያደረገው ኒው ስትራንድ ከዚህኛው ነባሩ ጋራ እዚህ ጋር ደግሞ እንትን ያለው ከዛኛው ነባሩ ጋራ ባይንድ በማድረግ ዲኤንኤ አዲስ ዲኤንኤ ሞለኪውል ፎርም እንዲያደርግ ያስችላል ማለት ነው። እዚህ ጋር እንግዲህ ቀደም ሲል የተነጋገርናቸውን ኢንዛይሞችን በተመለከተ ነው። ኢንዛይምስ ኢንቮልቭድ ኢን ዲኤንኤ ሪፕሊኬሽን፣ በዲኤንኤ ሪፕሊኬሽን ጊዜ ኢንቮልቭድ የሚሆኑ ኢንዛይሞች ቀደም ሲል የተነጋገርናቸው ናቸው። አንደኛ ዲኤንኤ ሄሊኬስስ DNA helicases bind to the double strand DNA and stimulate the separation of the two strands. ይሄ DNA ሄሊኬስ separation double strandu double helixu እንዲለያይ ስቲሙሌት የሚያደርግ ነው። DNA polymerase it adds new nucleotide to growing strand of DNA and link together or polymerize DNA base in the correct sequence using the template DNA strand. ይሄኛው ደግሞ ዲኤንኤ ኒውክሊዮታይድ ፖሊኒውክሊዮታይድ ቼን ፎርምድ ከሆነ በኋላ በትክክለኛው መንገድ ባይንድ እንዲያደርግ እና አዲስ ስትራንድ ፎርምድ እንዲሆን ሲኩዌንሱን ጠብቆ ፎርምድ እንዲሆን የሚያዝ ነው። አርኤንኤ ፖሊመሬዝ ኢት ሲንተሳይዝ አርኤንኤ ፖሊመሬዝ ኮምፕሊመንታሪ ቱ ዚ ዲኤንኤ ስትራንድ። ይሄ ሲንተሳይዝ የሚያደርግ እንትንን የሚያዝ ኢንዛይም ነው ማለት ነው። አራተኛው ኢንዛይም ደግሞ ዲኤንኤ ሊጋሴ ነው። ይሄ ዲኤንኤ ሊጋሴ ኢንዛይም ሊንክስ ቱ ፍራግመንትስ ኦፍ ዲኤንኤ ባይ ፎርሚንግ ፎስፎዳይስተር ቦንድ። ፎስፎዳይስተር ቦንድ ፎርም በማድረግ ይሄ ሁለቱ የተለያዩ የተበታተኑ ስትራንዶች እንዲገጣጠሙና ሙሉ የሆነ ደብል ሄሊክስ ዲኤንኤ ሞለኪውል ፎርም እንዲያደርግ ኢንፎርሜሽን ወይንም ትዕዛዝ የሚሰጥ ነው። አምስተኛው ቶፖ አይሶመሬስ ኢንዛይም ፕሪቬንት ሱፐር ኮይሊንግ አት ዚ ሪጅን አሄድ ኦፍ ሪፕሊኬሽን ፎርክ። እንግዲህ በሪፕሊኬሽን ፎርክ መንሽ እንደማለት ነው። እዛ ጋር ሪፕሊኬሽኑ በአግባቡ ኒው ዲኤንኤ ሞለኪውሎች ስትራንዶች ፎርምድ ሆነው በአግባቡ እስኪከናወን ድረስ እዛ ጋር መያያዝ እንዳይፈጠርና ፕሮሰሱ እንዳይተጓጎል የሚያደርግ ኢንዛይም ነው ማለት ነው። ቶፖ አይሶመሬስ ኢንዛይም prevent supercoiling at the region ahead of the replication fork ሲል እሺ replication fork formed during DNA replication። እንግዲህ ይሄ replication fork ሹካ መሰል ስትራክቸር ነው። እዛ ስዕሉ ላይ ታችሁታል ቀደም ሲል። እዛ ያ ነገር ፎርምድ የሚሆነው በእንትን DNA ሪፕሊኬት በሚያደርግበት ጊዜ ነው። it is a point formed due to unwinding and separation of two strands appear like Y-shaped fork is called replication fork። እንግዲህ ይሄ ደብል ሄሊክስ ዲኤንኤ ሞለኪውል ለሪፕሊኬሽን ዝግጅት በሚዘጋጅበት ጊዜና ሪፕሊኬሽን ፕሮሰስ በሚጀምርበት ጊዜ በዚፕ መልክ ተያይዞ የነበረው ይለያያል። ያ በሚለያይበት ጊዜ በሁለቱ መጋጠሚያዎች መካከል ዋይ ሼፕ ይዞ የሚፈጠር ፎርክ ሼፕድ ፓርት ነው ማለት ነው። ይሄ ዋይ ሼፕድ ፎርክ የምንለው ያ ነው ማለት ነው። ሌላው leading strand, the strand of new DNA which is synthesized in the same direction as growing replication fork። ይሄ እንግዲህ leading strand ደግሞ ምንድነው? the strand of new DNA አዲሱ DNA replicated የሆነ የአዲሱ ኮፒ ስትራንድ ሆኖ which is synthesized in the same direction as growing replication fork። በእድገቱ በትክክለኛው መልክ ይሄ replication ፎርኩን አቅጣጫ ተከትሎ እንዲያድግ የሚያደርግ ፓርት ነው ማለት ነው። እዚህ ስትራንድ ሊዲንግ ስትራንድ ያንን ነው የሚያከናውነው። ሌላው ላጊንግ ነው። እዚህ ስትራንድ ኦፍ ኒው ዲኤንኤ whose direction of synthesis is opposite to the direction of the growing replication fork። እንግዲህ እነኚህን ፓርቶች ነው የምናገኘው ማለት ነው። በዚህን ጊዜ ሊዲንግ ስትራንድ፣ ላጊንግ ስትራንድ፣ ላጊንግ ስትራንድ the strand of a new DNA whose direction of this is opposite to the direction of the growing replication
ሪፕሊኬሽን ፎርክ ከግሮዊንግ ሪፕሊኬሽን ፎርክ ኦፖዚት በሆነ ዳይሬክሽን የሚፈጠር የስትራንዱ የአዲሱ ስትራንድ የሚያሳይ ነው ማለት ነው። በመቀጠል ደግሞ የምናየው ስቴጅስ ኢን ዲኤንኤ ሪፕሊኬሽን የሚለውን ይሆናል። there are 3 stages in the DNA replication እንግዲህ በዲኤንኤ ሪፕሊኬሽን ጊዜ ፕሮሰሱ አንድ የሚከናወንና ቅጽበታዊ ነገር ሳይሆን ደረጃ በደረጃ የሚከናወን ነው። እነኚህም 3 ደረጃዎች አሉት። እነኚህ 3 ደረጃዎች የሚከተሉት ናቸው። there are 3 stages in DNA replication they are stage 1 እንግዲህ በእያንዳንዱ ስቴጅ ውስጥ የሚከናወኑ ክንውኖች አሉ። እነኛን ክንውኖች የምናይ ይሆናል። during stage 1 the DNA helix structure is unwound and unzipped እንግዲህ በመጀመሪያ በስቴጅ 1 ላይ ይሄ ደብል ሄሊክስ የነበረው የዲኤንኤ ስትራክቸር ተያይዞ የሆነ ልክ እንደ ዚፕ ተያይዞ ኦርጋኒክ ቤዞች ተያይዘው ነው ይሄ ደብል ሄሊክስ ላደር ላይክ ስትራክቸሩን ፎርም የሚያደርጉት። ሪፕሊኬሽን ጊዜ ግን እነኚህ ይለያያሉ። ይሄ የመጀመሪያው ደረጃ ነው ማለት ነው። ቀጥሎ ሃይድሮጂን ቦንድ ቢትዊን ቤዝ which hold the 2 strands together breaks እንግዲህ ኦርጋኒክ ቤዞቹ ናቸው አደኒን ከታያሚን ጉያኒን ከሳይቶሲን ተያይዞ ሁለቱን ደብል ሄሊክስ ስትራንዶች የሚያያይዙት። ይሄንን ያያያዘው ሃይድሮጂን ቦንድ ይፈታል ወይም የሚሰበርና ይላቀቃል ማለት እንችላለን። በሶስተኛ ደረጃ the double helix structure of the DNA molecule separate into 2 strands እንግዲህ ተያይዞ የነበረው ደብል ሄሊክስ ይለያያል፣ ወደ 2 የተለያዩ ስትራንዶች ይከፈላል ማለት ነው። እስካሁን ያየነው እንግዲህ በመጀመሪያው ስቴጅ ላይ የሚከናወኑ ክንውኖችን ነው። ቀጥሎ ስቴጅ 2 ይቀጥላል። during stage 2 the 2 separate strands will act as a template for making the new strand of DNA እንግዲህ ሁለቱ ሰፓሬት ካደረጉ በኋላ እያንዳንዱ ስትራንድ እንደ የቅርጽ ሞድ ማውጫ የነባሩን አይነት ቅርጽ ያላቸው የዲኤንኤ አዲስ ስትራንድ ፎርም እንዲያደርጉ ያደርጋሉ ማለት ነው። ይሄንን ቴምፕሌት በሚልበት ጊዜ ያንን ማለት ነው እንዲቀረጽ ይረዳሉ ማለት ነው። ይሄ ይከናወናል። ሁለተኛ ዲኤንኤ ፖሊመሬስ ዊል አድ ዚ ፍሪ ዲኤንኤ ኒውክሊዮታይድስ እንግዲህ ዲኤንኤ ፖሊመሬስ ኢንዛይም ነው። ይሄ ኢንዛይም ደግሞ ምን ያደርጋል? አዲስ ኒውክሊዮታይዶችን ወደ ኮምፕሊሜንታሪ ቤዝ ፔር አደኒን ከታያሚን ሳይቶሲን ከጉያኒን ፔር በማድረግ አዲሱ ስትራንድ ፎርም እንዲያደርግ ይረዳል። one of the strand is synthesized in the same direction as the growing replication fork leading strand እንግዲህ ይሄ ስትራንድ growing replication fork ካለ በዛ አቅጣጫ ዴቨሎፕ ያደርጋል ማለት ነው። ይሄ በስቴጅ 2 ላይ የሚከናወን ክንውን ነው። ሌላው ስቴጅ 2 ላይ ሌላው የሚከናወን ዲኤንኤ ፖሊመሬስ adds nucleotides to the deoxyribose third and strand in the fifth to third direction እዚች ጋር 2 ተጽፋለች። ማሪዎች አንዱን ይሄንን ደግመዋለሁ። ዲኤንኤ ፖሊመሬስ adds nucleotides to the deoxyribose brackets third ended strand in a fifth to third direction. The other strand synthesizes opposite to the direction of the growing fork lagging strand. ሁለተኛው ስቴጅ ውስጥ የሚከናወን ክንውን ነው በዲኤንኤ ሪፕሊኬሽን ጊዜ ማለት ነው። በሶስተኛው ስቴጅ 3 during stage 3 እንግዲህ የመጨረሻውና የማጠቃለያው ስቴጅ በዲኤንኤ ሪፕሊኬሽን ጊዜ ስቴጅ 3 ነው። during stage 3 the 2 new strands twist to form a double helix each is identical to the original strand እንግዲህ በመጨረሻ ይሄ የሪፕሊኬሽኑ በሚጠቃለልበት ጊዜ 2 ስትራንዶች ፎርምድ ይሆናሉ። ደብል ሄሊክስ የሆኑ ስትራንዶች ፎርምድ ይሆናሉ። እነኚህ ደብል ሄሊክስ ስትራንዶች ከኦሪጂናሉ ጋራ ሙሉ በሙሉ አይደንቲካል የሆኑ ናቸው፣ ካርበን ኮፒዎች ናቸው ማለት ነው። እና ያ ፎርምድ ከሆነ በኋላ እንዲህ የፕሮሰስ ኦፍ ዲኤንኤ ሪፕሊኬሽን ተጠናቀቀ ማለት እንችላለን ማለት ነው። እሺ እንግዲህ ተማሪዎች በዛሬው ሌሰናችን about function of ዲኤንኤ የዲኤንኤን ተግባራት አይተናል። ዲኤንኤ ለእድገት፣ ለዴቨሎፕመንት፣ ለመራባት እንደዚሁም የሴሎችን አክቲቪቲ መቆጣጠር
ለመፍጠርና ህይወትን ለማቆየት የሚያስችሉ ኢንፎርሜሽንን የያዘ ስትራክቸር እንደሆነ እንደዚሁም እነኚህን ለሄሪዲተሪ ማቴሪያል ዘረመልህን ከትውልድ ወደ ትውልድ ከሴል ወደ ሴል የሚያሰራጭ ስትራክቸር እንደሆነ ነው ያየነው። ይህንንም ለማድረግ በሴል ዲቪዥን ጊዜ ዲኤንኤ በራሱ ሪፕሊኬት እንደሚያደርግ ከዛ በተጨማሪ ዲኤንኤ እንዴት ሪፕሊኬት እንደሚያደርግ አይተናል። በዲኤንኤ ሪፕሊኬሽን ጊዜ የተለያዩ ኤንዛይሞች ሚና እንዳላቸው እነኚህም ኤንዛይሞች ዲኤንኤ ሄሊኬስ፣ ዲኤንኤ ፖሊመሬስ፣ ዲኤንኤ ፕሪሜስ፣ ዲኤንኤ ሊጌስ፣ ሌጋሴ፣ ቶፖ አይሶመሬስ እና እነኚህ እንደሆኑ በዲኤንኤ ሪፕሊኬሽን ጊዜ ደግሞ ስቴጆች እንዳሉ እነኚህም የዲኤንኤ ሪፕሊኬሽን ስቴጆች በሶስት እንደሚከፈሉና በየደረጃ በደረጃ በየነኚህ ስቴጆች ውስጥ የሚከናወኑ ክንውኖችን ነው በዝርዝር ያየ ነው። ይህ የዛሬውን ሌሰን በዚህ የምናጠቃልል ይሆናል። ሁልጊዜ በሌሰኑ መጨረሻ እንደምንላችሁ ይሄንን ሌሰን ለሌሎች ተማሪዎች ይደርስ ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ አስፈላጊ ነው የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።